ስለዚህ የእግዚአብሔርን ቃል ሁላችንም እየሰማን ነው ያለነው። አሁንም I just want to share with you አንድ በጣም በልቤ እግዚአብሔር ያስቀመጠው ሐሳብ አለ። እሱን ነው የማካፍላችሁ። እሱ ሐሳብ ክርስቶስ በስጋ እንደመጣ መታመን የሚለውን ሐሳብ ነው። እኔንን ሐሳብ ማሰብ ከጀመርኩ በኋላ ሌላ ስብከት መስበክ አልቻልኩም። ስለዚህ I just have to release what the Lord has given to me. ክርስቶስ በስጋ እንደመጣ ለሚታመን ለሱ የእግዚአብሔር መንፈስ አለው ይላል። አንደኛ ዮሐንስ ምዕራፍ 4 ላይ ይሄንን ሐሳብ እናገኛለን። ከቁጥር 1 ጀምሮ ጊዜ ሲኖራችሁ አንብቡት። ኢየሱስ ክርስቶስ በስጋ እንደመጣ ለሚታመን ሁሉ የእግዚአብሔር መንፈስ አለው፣ ያም ሰው ከእግዚአብሔር ነው ይላል። ስለዚህ እግዚአብሔር በእኛ ሁኔታ ውስጥ በክርስቶስ የአብሮነት መገኘት ውስጥ ስለሚያመጣው ለውጥ ነው የምናየው እና እግዚአብሔር ይለውጠን፣ ዛሬም ይለውጠን። አሜን። ጌታ ነገሮቻችንን ህይወታችንን ወደሚያስብልን መንፈሳዊ ደረጃና ከፍታ እንዲያሳድግልን ነው እና ዛሬም ያንን እድል ጌታ ስለሚሰጠን ነው እና ከንጉስ ዳዊት እንደ ምሳሌ ቢጀምር ደስ ይለኛል። ንጉስ ዳዊት እግዚአብሔርን በላይ የሚኖር አምላክ እንደሆነ ይናገራል። በላይ የሚኖር ብቻ ሳይሆን በሰማይና በምድር ደግሞ የተዋረዱትን የሚያይ ይላል። የሚገርመው ግን እግዚአብሔር በላይ የሚኖር በሰማይና በምድር የተዋረዱትን ብቻ የሚያይ ሳይሆን ውርደታቸውንም ዘልቆ ገብቶ የሚያነሳቸው ከአለቆችም ከመኳንንትም ጋር አብሮ የሚያስቀምጣቸው ነው ይላል። እንደ እግዚአብሔር አምላካችን ማን ነው ይላል? በላይ የሚኖር በሰማይና በምድር የተዋረዱትን የሚያይ ከአለቆችና ከመኳንንት ጋር ያስቀምጣቸው ዘንድ ችግረኛን ከመሬት የሚያነሳ ይላል። ዛሬም እግዚአብሔር አምላካችን ከፍ ያለ አምላክ እንደሆነ እናምናለን። አሜን። ይሄ ከፍ ያለው አምላክ የትኛውም አይነት የህይወት ዝቅታ ውስጥ እንሆን አብሮን መሆን የሚችል አምላክ ነው። በነ ዳዊት ዘመን እንደዛ ከሆነ አብሮ በዝቅታ ውስጥ መገኘት ብቻ ሳይሆን ያንን ዝቅታቸውን ያንን ውርደታቸውን ተካፍሎ ከዛ ከነበሩበት አውጥቶ ከሌሎች ጋር ከአለቆች ከመሳፍንት ጋር የሚያስቀምጥ የሚያስተካክል አምላክ ነው ብሎ ይገልጸዋልና ይህንን በጥልቀት በመንፈሳዊ ጥልቀት ዮሐንስ ሐዋርያው ጽፎታል። በመንፈሳዊ ጥልቀት ጽፎታል። ምን ብሏል? ቃል ስጋ ሆነ ጸጋንና እውነትን ተሞልቶ የታደረ ይላል፣ በእኛ አደረ ይላል እና ሐዋርያው የሚለው ልክ ዳዊት እንዳለው ነው። እግዚአብሔር ይሄ ቃል የተባለው ታላቅ አምላክ ነው። እሱ ይሄ ከፍ ያለው አምላክ ግን ሰው ሆነ ይላል እና ቃል ስጋ ሆነ በሉኝ እስቲ። ቃል ሰው ሆነ የሚለው ከፍ ያለው አምላክ ዝቅ ብሎ በሰው ሰፈር መገኘት ብቻ ሳይሆን የሰውን ስጋ ነስቶ የሰውን ስጋ ይዞ እንደተገለጠ በጣም ግን አይምሮን በጣም ብሎ የሚያደርግ እውነት ምንድነው? ያ አምላክ ሰው መሆን ብቻ ሳይሆን የሰውን ህይወት ዘልቆ ሰብሮ ፔኔትሬት አድርጎ ገብቶ እንዴት እንደለወጠው ቃል ስጋ ሆኖ ጸጋንና እውነትን ተሞልቶ በእኛ አድሮ የእግዚአብሔርን ክብር አሳየን። እሱ ነው ትልቁ ነገር። እላይ ያለው አምላክ እታች ወርዶ ደግሞ እየተነካካ በቅርበትና በርቀት ሳይሆን አልፎ ሳይሆን ሰው ሆኖ ጊዜ ሳይገድበው ትላንትናም ለኛ ሰው የሆነልን ኢየሱስ ይመስገን። ዛሬም ሰው የሆነልን ኢየሱስ ይመስገን። ነገም ሸክማችንን የሚወስድልን ጊዜና ቦታ የማይገድበው አብሮነቱ በቅርበት ሁልጊዜ ከኛ ጋር ያለ እሱ ይመስገን እና ያንን ጸጋና እውነት ተሞልቶ በእኛ አደረ። ሰው መሆኑ ብቻ ሳይሆን የሰውን ውርደት ዘልቆ ገብቶ ሰውን በክብር የሞላ አምላክ ነው የምናመልከው። ወርዶ መጥቶ ሰብሮ ገብቶ ያንን ውርደታችንን መካፈል ብቻ ሳይሆን ቃሉ እንደሚለው ጸጋና እውነትን ተሞልቶ በእኛ አደረ፣ በእርሱ ዘንድ ያለውን ክብር አሳየን። ስለዚህ የሚያከብር የክርስቶስ ልዩ መገኘት በህይወታችን ውስጥ ተከስቷል። ስለዚህ ኢየሱስ ሲመጣ ህይወታችን ተለውጧል።
የህይወት ስፍራችን ተቀይሯል። በዳዊት ጊዜ እግዚአብሔር መጣ። ከዛ በኋላ በምድር የተዋረዱትን ሰዎች አብሯቸው ቆመ፣ አንስቶ ከሌሎች ጋር እኩል አደረጋቸው ነው። በእኛ ዘመን የሆነው ግን ኢየሱስ ክርስቶስ ቃል የተባለው የእግዚአብሔር ሕያው ልጅ ሰው ሆነ። እናንተ ቤት እናንተ ህይወት ውስጥ ገባ። ሲገባ አገባቡ የተለየ ነው። ፍጹም አምላክ የሆነው ሰው ፍጹም ዳንኤል ምንም ሳይቀረው ማለት ነው እንዳለ አስተሳሰቡን፣ ስሜቱን፣ ድክመቱን ሁሉ ሳይቀር ከኃጢአት በስተቀር ጌታ ኢየሱስ ሊካፈል ከዳንኤል ከሁላችንም ጋር ሆነ። የሱ መገለጥ መምጣቱ ምን ያህል ጥልቅ እንደሆነ አውቀን ከዚያ በኋላ ከዛ አብሮነት የተነሳ በህይወታችን ስለሚሆነው ስለሚመጣው ለውጥ እንድናስብ ነው ይህንን መልእክት የሚጽፈው ዮሐንስ። ያ ጌታ ኢየሱስ ክርስቶስ ወደ ሰዎች ህይወት ዘልቆ ገብቶ ባዶነታቸውን ይዞ ተቆጣጥሮ በዛ በባዶነታቸው ውስጥ ደግሞ ተገልጦ ራሱንም ባዶ አድርጎ ሰዎችን ግን በክብሩ ሙላት አጥለቀለቃቸው። እግዚአብሔር የተመሰገነ ይሁን። ስለዚህ በጣም በጌታ በኢየሱስ ክርስቶስ መገለጥ እንድንደነቅ ነው። እሱ ለየት ያለ ትልቅ አምላክ ነው። እሱ ያስገርማል በራሱ። እሱ ወደ ህይወት ወርዶ የትኛውም የህይወት ዝቅታ የማይበግረው የማያሸንፈው አምላክ፣ የማይከለክለው አምላክ በየትኛውም የህይወታችን ዝቅታ ወርዶ ከኛ ጋር መሆን የሚችል ነው ኢየሱስ። ያም ብቻ አይደለም፣ ከዚያም አልፎ ደግሞ ወደ ውስጥ ማንነታችን ገብቶ ከውስጥ ህይወታችንን እየለወጠ በእግዚአብሔር ፊት እንድንቀርብ እንድንቆም ቁመናና ማንነት ሰጥቶን የተለወጠ ህይወት ሰጥቶን ህይወታችንን የሞላ አምላክ ነው። ስለዚህ የኢየሱስ ክርስቶስ በስጋ መምጣት ለስጋችን ክብርን፣ ለስጋችን ተቀባይነትን፣ የኢየሱስ ክርስቶስ ወደ ሰው መምጣት እግዚአብሔርን ብቻ ላይ ያለውን መግለጥ ሳይሆን ለእኛም ደግሞ በእግዚአብሔር ፊት ለመቆም ከሌሎችም ጋር ክብርና ማዕረግ ኖሮን ለመመላለስ መሰረት ስለሆነ እግዚአብሔር ይመስገን። የጌታ ኢየሱስ ክርስቶስ ወደ ህይወታችሁ መምጣት ዘላለማዊ ለውጥ አምጥቷል። ያንን ማንም ሊያደርግ አይችልም። ምናልባት ሰው ጥሩ ከሆነ በችግር ጊዜ መጥቶ ከጎን ሊቆም ይችል ይሆናል። ምናልባት ነው እሱ። ውስጥህ ገብቶ ግን ሙሉ በሙሉ ምንም ሳይቀር ማንነትህን፣ ስሜትህን፣ ችግርህን፣ ድካምህን ሁሉ ሳይቀር በእግዚአብሔር ፊት ይዞ ተሸክሞ አንተን ሆኖ ነፃ የሚያወጣ ኢየሱስ ብቻ ነው። ለዚህ ነው የኢየሱስ ክርስቶስ መገለጥ ከማንም ይለያል። ነቢያቱ ቢመጡ የተወሰነ ነገር ነው። ካህናቱ ቢመጡ፣ የሀገር መሪዎች ቢመጡ፣ ጥሩ የሚባሉ ሰዎች ቢመጡ የተወሰነ ቦታ ነው። ጌታ ኢየሱስ ግን ወደ ህይወታችን ሲመጣና በመንፈሱ ሲገባ እሱ ያልነካው፣ እሱ ያልፈወሰው፣ እሱ ያላደሰው ምንም የማንነት አካል የለንም። ኢየሱስ ክርስቶስ ህይወታችንን ተቆጣጥሮታል። ቃል ሥጋ ሆነ፣ ጸጋንና እውነትን ተሞልቶ፣ ሃሌሉያ የተሞላ ነው። ኢየሱስ ከኛ ጋር አለ። እሱ ሲያድነን፣ እሱ ወደኛ ሲመጣ ያልተቆጣጠረው ምንም አይነት የህይወት ክፍል የለንም። ሁሉንም ተቆጣጥሮታል። ስለዚህ you are filled with Jesus። በኢየሱስ የተሞላችሁ ሰዎች ናቸው። ዝም ብላችሁ ራሳችሁን እንደምታዩ ወይም ሌሎችንም የእግዚአብሔር ሰዎች እንደምታዩት አይደለም። ጌታ ኢየሱስ ቃል የሆነው ሥጋ ሰው ሆኖ በህይወታችን ተገልጧል። ያም ደግሞ የህይወታችንን ካርታ ቀይሮታል። we have been made a new creation። አዲስ ፍጥረት ሆነናል። አሮጌው አልፏል፣ እነሆ አዲስ ይኸውላችሁ። ምክንያቱም ጌታ ኢየሱስ ክርስቶስ የህይወታችሁ መገለጫ ሆኗል። ማንነትን ይዞ መጥቶ ማንነታችሁን የቀየረ ስሙ ይባረክ። ባህሪን ይዞ መጥቶ ባህሪያችሁን የሚቀይር ጌታ ስሙ ይባረክ። በጉድለታችሁ እንኳን ከጉድለታችሁ ተካፍሉ። ጉድለታችሁ ግን የእሱን ማንነት ሳያጠፋ ጉድለታችሁን ተጠቅሞበት ያንንም ተጋርቶ ነገሮችን ለክብር የለወጠላችሁ አምላክ ስሙ የተመሰገነ ይሁን። ኢየሱስ ድንቅ ነው። እንደርሱ ያለ ማንም የለም።
እላይ ብትፈልጉት ታገኙታላችሁ፣ እታች ብትወርዱ ታገኙታላችሁ። ከታች ግን ሆኖ ስለእናንተ እታች ወርዶ የእናንተን የታችኛውን የመሬት የሆነውን ነገራችሁን ቀይሮ በእግዚአብሔር ፊት ሊያቆማችሁ የሚችል የታመነ ጻድቅ ካህን አለን። እግዚአብሔር የተመሰገነ ይሁን። ስለዚህ በሱ እንድትሞሉ በእርሱ የህይወት ከፍታችሁ እርከናችሁ እንዲሻሻል፣ እይታችሁ እንዲለወጥ፣ ንግግራችን እንዲቀየር ያዳነን ከሞት ተነስቶ በዛ በሕያው ትንሣኤ የተገለጠው ኢየሱስ ብቻ ሳይሆን እሱ ወደ በኋላ የሚመጣ ነው። ሲወለድም ስጋችንን ከድንግል ማርያም ወስዶ ፈውሶት በራሱ የተለየ መገኘት ቀይሮት በአብ ፊት ያቀረበን የሱ ሰዎች ስለሆንን በውልደቱም ኢየሱስ በህይወታችን ላይ ታላቅ ነገር ሰርቷል። ህይወቱም አስገራሚ ነው። ትንሣኤው፣ ሞቱ፣ ስቅለቱ፣ እርገቱ በጣም ተጨማሪ በረከት የእግዚአብሔርን ስራ የሚያመጣ ጉዳይ ነው። ነገር ግን ኢንካርኔሽን ኢዝ ዘ ፋውንዴሽን። ኢየሱስ በህይወታችን መምጣት የጀመረበት የእኛን ህይወት የዋጀበት የጠዋቱ አሰራር በስጋ መጣ የሚለው ሀሳብ ኢንካርኔሽን ወይም በአማርኛ በግዕዙ ትምህርተ ተሰግኦ ወይም ደግሞ ትምህርተ ስጋ ምስጢረ ስጋዊ የሚባለው ማለት ነው። ምስጢር ነው በጣም። እኛ እኮ አሁን በቃ ስለማይገባን ያው ብዙ አናዳንቀው፣ አልገባንማ። ለዚህ ነው ምስጢር የተባለው። እግዚአብሔር ይህን ምስጢር ያብራራላችሁ። አምላክ ስጋ መሆን ብቻ አይደለም፣ ስጋችሁ ውስጥ ሰውነታችሁ ውስጥ እንዴት እንደገባ ገብቶ ደግሞ እንዴት የማንነት ለውጥ በማንነቱ፣ የስሜት ለውጥ በስሜቱ፣ የቦታ ለውጥ ቦታን በመቀየር ኃይል። ምክንያቱም አምላክ እኮ መጥቶ ስጋ ሲሆን ቻው በቃ አምላክነት እዛ ቆይ እኔ እዚህ ጋር ከነዚህ ሰዎች ጋር ሆናለሁ አይደለም ያለው። ፍጹም አምላክ ፍጹም ሰው ሆነ። በህይወታችን የጎደለውን በጸጋው እየሞላ አዲስ ሰው አደረገን። ሚስጥሩ እሱ ነው። ይህንን ማንም ማድረግ ስለማይችል ነው ሚስጥር የሚባለው። ጥሩ የሀገር መሪ ካለ ጥሩ ታክስ እንድትከፍል ወይም ደግሞ ታክስ ሪተርን እንድታገኝ ወይም ጥሩ ሀገር ሰላም እንዲሆን ሊያግዝህ ይችላል። ውስጥህ ገብቶ ግን አንተ ሆኖ የውስጥ ችግርህን መካፈል ነካ ነካ ማድረግ አይደለም። በሙሉ ወስዶት ያንን ወደ ክብር ለውጦ የህይወትን ዕጣ ፈንታ የሚቀይር ኢየሱስ ብቻ ነው። እንደ ኢየሱስ ያለ ማንም የለም። ስለዚህ ክርስቶስ በስጋ እንደመጣ መታመን ትልቅ መረዳት ነው። ምክንያቱም ኑሯችንን ይቀይረዋል። ዛሬ ወተን የምንሄደውን ኑሮ እግራችንን ስንዘረጋ፣ እጃችንን ስናነሳ ይሄ እጅ የኢየሱስ ነው። እኔ ኢየሱስ ሲያድነኝ እጄንም እንዳዳነ፣ እግሬንም እንዳዳነ፣ አስተሳሰቤን እንዳዳነ በክርስቶስ ሆናችሁ ተሞልታችኋል። ኢንካርኔሽን ኢዝ አባውት ቢንግ ፊልድ ዊዝ ጂሰስ። በኢየሱስ የተሞላ ህብረተሰብ ነው። ስለዚህ ሰይጣን ሊመለከታችሁ ህይወታችሁን እንደፈለገ ሊያመሰቃቀል አይችልም። ሊሞክር ይችላል። ግን በእኛ ላይ ያለው የይሁዳ አንበሳ ኢየሱስ ሁል ጊዜ በማይለወጠው ክብሩ ህይወታችንን ይሸፍነዋል፣ ይሞላዋል። እግዚአብሔር ይመስገን። እና በወቅቱ እነዛ ክርስቲያኖች ዮሐንስ ይጽፍላቸው የግሪክ ፍልስፍና ነበረ በእነሱ አካባቢ። የግሪክ ፍልስፍና፣ ይሄ የግሪክ ፍልስፍና ምንድን ነው? ሎጎስ የሚባል ወይም ፍልስፍና የሚባል እውቀት የሚባል ነገር አለ። እሱ በጣም ከፍ ያለ ነው እና ያ ዓለምን የሚያስተዳድረው ያ የግሪኮች እውቀት የሚባል ሎጎስ የሚባለው ነው። ያ ግን አይነካም፣ አይቀረብም። በጣም በቃ ኦንሊ ቲንግ እሱ በፍልስፍና በአእምሮ ሰዎች ያንን እያሰቡ ህይወታቸውን ለማሻሻል እንዲሞክሩ የሚያደርጋቸው ኃይል ነው እንጂ ሎጎስ በጣም ቅዱስ ነው። ዓለም ሁሉ በሎጎስ ፊት እርኩስ ስለሆነ ኢቭል ስለሆነ በሎጎስ ይሄ እነሱ በሚያመልኩት የፍልስፍና አምላክ በሉት እና በሌላው ዓለም መካከል ከፍተኛ ክፍተት ነው ያለው። ግንኙነት የለም። ምክንያቱም የቀረው ዓለም ሁሉ የሰው ስጋ ሁሉ ሳይቀር እርኩስ ነው። ለሎጎስ የሚመጥን ቁመና የለውም።
ስለዚህ ከዳንም ከዚያ ውስጥ ፈልቅቆ አውጥቶ በነቃ ሕሊና እሱን ፍልስፍናውን ካገኙት ነፍሳቸውን ብቻ ነው ብለው ነው የሚያስቡት። ኢየሱስ መጣና ያንን የሐሰት ናሬቲቭ ቀየረው። ምንድን ነው ያደረገው? ቃል ምን ሆነ ይላል? ሥጋ ሆነ። ሥጋ ክፉ ነው ርኩስ ነው በተባለበት ኢየሱስ መጥቶ ስለኛ ኃጢአት ሆኖ ከእርግማን ዋጀ። ቃል ሥጋ ሆነ የሚለው በግሪኩ ዓለም በጣም ሪቮሉሽነሪ፣ በጣም አብዮት ሊያስነሳ የሚችል አመለካከት። ምክንያቱም ይሄ ቃል ሎጎስ ወይም ደግሞ አምላክ የተባለው በፍጹም ባለበት ተከብሮ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ነው ተብሎ ነው የሚታሰበው። ያ ግን አይደረስበትም፣ አይቀረብም የተባለው አምላክ ሥጋ ለብሶ ሰው ሆኖ ወደኛ መጣ፣ በሕይወታችን አደረ፣ ክብሩን አሳየን፣ በጸጋ ላይ ጸጋ ሰጠን። ሃሌሉያ! በዚህ በኢየሱስ ክርስቶስ በሥጋ መጥቶ በሕይወታችን በሰራው ስራ ነው ክርስቲያኖች የእሱ ልጆች ተብለን የምንንቀሳቀሰው። ክርስቶስ በሥጋ እንደመጣ ለሚታመን ሁሉ የእግዚአብሔር መንፈስ አለው። ስለዚህ ክርስትናችሁን ከዚያ ሰፈር ጋር አያይዙት ወገኖች። ክርስትናችን ሲነሳ መስቀሉን እናከብራለን፣ ሞቱን፣ ትንሣኤውን፣ ስለ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው የምትለዋን ፍሬዝ እንወዳለን። ሌላውን እኮ ማብራራት ስለሚያስቸግረን ነው፣ በደንብ እኮ ስላልተረዳን ነው። ኢየሱስ ተወልዷል የሚለው ልክ ኢየሱስ ጌታ ነው እንደሚባለው መባል ነበረበት። ምክንያቱም ለምን መሰላችሁ? የኢየሱስ መምጣት ትንሣኤው በጣም አስፈላጊ ነው። ትንሣኤ ግን አዋጅ እሱን በጣም አላስደነቀውም። ጌታ እኮ ጌታ ስለሆነ ከሞት ይነሳል። ጌታ ነው፣ ጌታ ነው። በጣም የሚገርመው ምስጢር የተባለው አንዱ ነገር ምንድን ነው? ይሄ ጌታ ወደ ሰው ሕይወት መጥቶ ያንን የሰው ነገር ዝቅታ ተካፍሎ ያንን ወደ እግዚአብሔር ሐሳብ ቀይሮ በእግዚአብሔርና በሰው ፊት እርቅን መመስረቱ that is really the most powerful truth። ጠዋት ላይ ኢየሱስ በሥጋው የሰራውን ስራ በሕይወታችን በትክክል ካላሰብን ማታ ላይ ኢየሱስ ጌታ ነው ማለት አንችልም። መነሻው ቃል ሥጋ ሆነ። ያ ቃል ሥጋ የሆነው ከእርሱ ጋር ደግሞ አብረን መሞትን አብረን መነሳትን የሚሰጠን አምላክ ስለሆነ በዚያ ሕይወት ልንበረታ ያንን እውነት ልንረዳ ያስፈልጋል። እና በወቅቱ የነበረው ተግዳሮት የግሪኮቹም ብቻ አልነበረም፣ የሙሴ ትምህርትም ነበረ፣ ሕግ የሚባለው ማለት ነው። እና ሕግ ነው በጣም ጥሩ ነገር፣ ትልቁ ነገር ብለው በጣም ስለ ሕግ ያስባሉ፣ ስለ ሙሴ ሕግ ብዙ እና ያን ሕግን መፈጸም ግን በጣም አስቸግሯቸዋል። ስለዚህ ያ ሕግ ሊፈጽሙት አልቻሉም፣ ሕጉም ደግሞ ሊረዳቸው አልቻለም። ክፍተት ነበረ እና ያንን ነው ጌታ ኢየሱስ መጣና ቃል ሥጋ ሆኖ ጸጋንና እውነትን ተሞልቶ በእነሱ አድሮ በሙሴ ሕግ ይሰጥ ነበረ፣ በኢየሱስ ክርስቶስ ግን ጸጋና እውነት የነበረውን ክፍተት የነበረውን በዚያ ጊዜ የነበረውን ያንን በሕግ አማካኝነት ሰዎች ከእግዚአብሔር የተለያዩበትን አሰራር ለማንሳትና በጸጋ የሰዎችን ሕይወት ከእግዚአብሔር ጋር አንድ ለማድረግ ኢየሱስ ክርስቶስ መጣ፣ እሱ ተገለጠ። ስለዚህ ዛሬ ምንም ክፍተት የለም። ያንን በጸጋ የሚያስታርቅ እኛም ሆኖ አምላክም ሆኖ በመካከል የገባ መካከለኛው ኢየሱስ አለን። ስለዚህ በዚህ በኢየሱስ መጓደድ በእርሱ መመካት የነበረንን በሕግም ይሁን በእውቀትም በፍልስፍናውም በገንዘብም በሌላም አካባቢ የነበረንን የልባችንን ትኩረት አንስተን መጥቶ እኛን ሆኖ በእኛ ሰፈር ብቻ ሳይሆን በእኛ ማንነት ውስጥ ገብቶ ማንነታችንን በቀየረ በኢየሱስ ክርስቶስ፣ ቦታችንን በቀየረልን በኢየሱስ ክርስቶስ፣ ታሪካችንን በቀየረ በኢየሱስ ክርስቶስ፣ የወደፊት ዕጣ ፈንታችንን በቀየረ በኢየሱስ ክርስቶስ ላይ ሕይወታችን የተመሰረተ ይሁን። እግዚአብሔር ለዛ ነው የሚጠራን። ስለዚህ ወደ ፍጹም አምላክ ወደ እርሱ መተን ያ ፍጹም አምላክ ወደ ሕይወታችን ገብቶ የመዳናችን መሰረት ስራ እንደሰራ በማሰብ ለዚህ ነው ሲጽፍላቸው ምን ብሎ ጻፈላቸው? በመልእክቱ ላይ የእግዚአብሔርን መንፈስ በዚህ ታውቃላችሁ አለ ዮሐንስ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ
እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። እዚህ ጋር ነው መጠንቀቅ የሚያስፈልገው። አያችሁ፣ አሁን ትከብራለህ ምናምን የሚል ትምህርት ተጠንቀቅ፣ አደገኛ ነው። ለምን መሰላችሁ? መክበርም ካለ ክብሩን ያገኘነው በኢየሱስ ውርደት ውስጥ በመጣልን የእግዚአብሔር መገለጥ ነው እንጂ ዘን ብለህ ተነስተህ የሰው መኪና የምትወስድበት፣ የሰው ቤት የምንቀማበት በጸሎት አለ እንደሱ ክሌሚት ኔሚት ምናምን የሚባል ምን ይላል መሰላችሁ ቃሉ? የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን በትህትና እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በስጋ እንደመጣ የማይታመን መንፈስ፣ የማይታመን ማለት እዛ ላይ ትኩረት የማያደርግ ማለት ነው። ትህትናው ላይ መዋረዱን፣ ምሳሌነቱን፣ የባህሪ ለውጡን፣ ዝቅ ብሎ መምጣቱን፣ ከሰው ጋር በዝቅታ ሰፈር ላይ መወዳጀቱን ያንን የማይታመን ወይም ያንን የማያጎላ ማለት ነው መንፈስ ሁሉ ከእግዚአብሔር አይደለም። ይህም እንደውም ይላል የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል፣ አሁንም በዓለም ላይ መጥተዋል፣ እንዲሁም ብዙዎች ወጥተዋል ይሄንን ሊናገሩ እያለ ነው ዮሐንስ የሚናገረው። ከዛ ምን ይላል? ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ ምክንያቱም በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። ክርስቶስ በእናንተ ውስጥ ስጋ ሰው ሆኖ ስለመጣ በእናንተ ውስጥ ያለው ክርስቶስ በዓለም ካለው ይበልጣል። ስለዚህ እናንተ ዓለምን አሸንፋችኋል። ዓለምን ያሸነፋችሁበት ሚስጥሩ ምንድን ነው? ክርስቶስ በስጋ መጥቶ በሕይወታችሁ ማደር ነው። You have Jesus and the world cannot overcome him። እናንተ በሱ ነው የተሞላችሁት። ከዚህ እውነት ግን ስንነቃነቅ በስጋ እንደመጣ በትህትና በሕይወታችን ስራውን እንደሚሰራ ዘንግተን በብልጥግና መንገድ እንሄድበታለን። በተለያየ የዚህ ሰዎችን ስሜት በሚወጥር የብልጽግና አስተምሮ ወይም ትንቢታዊ ምድራዊ ንግግሮች ዛሬ የሆነ እንዳለ ሕይወታችን ሲመራ አንደኛ ከእግዚአብሔር እየተለየን እንሄዳለን። በስጋ ክርስቶስ እንደመጣ የሚያምን በዚያ ትህትና ውስጥ የሚቆይ እሱ ከእግዚአብሔር ነው። ከዛ ውጪ የሆነ ከዓለም ነው ብቻ አይደለም፣ ሐሰተኛም ብቻ አይደለም፣ ለሐሰተኛው ክርስቶስ መንገድ ጠራጊ ነው። ስለዚህ ሐሰተኛ ክርስቶስ የሚባለውን በጣም መጥፎ ትልቅ ቦታ ላይ ያልጠብቁ። ቸርች ውስጥ በጣም የእሱ መንገድ ጠራጊዎች እየበዙ፣ ምክንያቱም ሁልጊዜ ምድራዊ ነገር ነው የሚነግሯቸው፣ ምድራዊ ነገር ነው። ጌታ ኢየሱስ ምንም ቦታ ያልሰጠው መጥቶ ከእናንተ ጋር ሆኖ ከነበራችሁ እንደው ምድራዊ የለም መያያዝ ገላግሎ በእግዚአብሔር በጽድቅ ያቆማችሁ ከመጣበት ንጹህ ወንጌል የሚለይ የተለየ ወንጌል፣ እሱ ስህተት ብቻ አይደለም፣ የሐሰተኛውን ክርስቶስ መንገድ ጠራጊ ይላል። ስለዚህ for the sake of ሕይወታችሁን በጌታ ፊት ለመጠበቅ ሁል ጊዜ መነሳት ያለባችሁ መሰረት ኢየሱስ ክርስቶስ አዎ ጌታ ነው፣ ኃያል ነው፣ ሁሉን ያደርጋል። በሕይወታችን ግን በማለዳ ስራውን የጀመረ አምላክ ነው። እሱም ሕይወታችንን ሰው በመሆኑ የለወጠ፣ ሰውነታችንን ሰው በመሆኑ የሕይወት ምዕራፋችንን የቀየረ፣ ሰው በመሆኑ ስሜታችንን የተካፈለ። ስታለቅሱ ያለቅሳል፣ በጣም ያለቅሳል። ምክንያቱም የተካፈለው ያንቺንም ስሜት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ውስጣችን ሲገባ ደባብሶ የሚተወው ኤሪያ የለም፣ ሁሉን ተቆጣጥሮታል። ሸክማችንን ይካፈላል፣ ስቃያችንን ይወስዳል። ከኛ ጋር እዛው ነው፣ ሙሉ መገኘቱ አይቋረጥም። አንዳንድ ጊዜ ምናልባት ያለፈው ነገራችንን ስናስብ በጣም ኮምፎርታብል ማይሰማን ሰዎች ደስ ይበላችሁ። ለምን መሰላችሁ? ኢየሱስ ወደ ውስጣችሁ ሲመጣ የእሱ ፍጹም ሰው ሆኖ መገኘት ወደኋላ እየሄደ ፍጹም ያልሆነውን ታሪካችሁን ያድሰዋል። ሪካፕቹሌሽን የሚባል ትምህርት አለ በኢንካርኔሽን ውስጥ። ሪካፕቹሌሽን ማለት ኢየሱስ ወደኋላ እየሄደ ሪዲም ያልተደረገ የነበረውን ማንነታቸውን ያድሰዋል። ስለዚህ ኢየሱስ ሲመጣ አሁን ብቻ ባለው አይደለም፣ በባለፈ እንኳን ያልተዘጋ ሂሳብ ካለ እሱ ይዘጋዋል። ምክንያቱም ወደ ህይወታችሁ በሙላት ሲመጣ ታሪካችሁ በአጠቃላይ በሱ ተጠቅልሏል፣ በሱ ተይዟል። he has your past, he has your present and he has your future።
በኢየሱስ ተሞልታችኋል። ስለዚህ በዚህ እውነትና እውቀት ዛሬ ደግሞ እንደምናደርገው ደስ የሚለው ሁልጊዜ በዚህ በእኛ ቤተክርስቲያናት ደስ የሚለኝ በየሳምንቱ ነው። እናንተ ያን ዕድል አላገኛችሁ። ቅዱስ ቁርባን ቅዱስ ምስጢር እንለዋለን። ለምን መሰላችሁ? ቅዱስ ቁርባንን አሁን እናደርጋለን ከዚህ በኋላ። ቅዱስ ምስጢር የሚባለው ይሄንን ቃል ሥጋ ሆነ የሚለውን ማንነቱን the word became flesh የሚለውን ማንነቱን ሳይቋረጥ በሕይወታችን የኢየሱስ ክርስቶስ ፍጹም የሆነው ሪዲምድ አድርጎት ወደ ራሱ የወሰደው ማንነቱ በቅዱስ ምስጢራት ለእኛ ይሰጠናል። ምንድን ነው? ይሄ ሥጋዬ ነው እኮ ነው። He said, this is my body. He did not say, it will be my body. He did not say, it was my body. He did not say, I will think about it. ይሄ ሥጋዬ ነው፣ ይሄ ደሜ ነው። ይህንን ብትበሉ ብትጠጡ ለዘላለም ሕይወት ትኖራላችሁ። ደስ ይለኛል። እኔ ሁልጊዜ ወደ የቤተ ክርስቲያኖቻችን እድሉ ተገኝቶ ይሄ ቅዱስ ቁርባን ሲመጣ የቤተ ክርስቲያን ምግብ አይደለም። This is not the church meal. This is the body of Christ. ቃሉ ነው እኮ ያለው። ቃል በቃል ይሄ ምንድን ነው አለ። This is my body. ዳቦ ነው ያቀረቡለት። ይሄ ዳቦ አይደለም እያለ አይደለም። ተመልከቱ፣ ጌታ ኢየሱስ ማንነቱን አስፈላጊ በሆነ ሁኔታዎች ውስጥ ገልጦ ያ ዳቦ የተባለውን ለራሱ ዋጅቶ የእግዚአብሔር መገለጫ ሊያደርገው ይችላል። That's what he did. ዳቦ ላይ የሰራ እናንተ ላይ ይሰራል። ዳቦውን የለወጠ this is my body ካለው እሱ you are his child፣ አንተም የሱ ልጅ ነሽ ብለዋል። ስለዚህ ልጁ ነሽ። ልጅ ነህ ብለዋል። ስለዚህ ልጁ ነህ። እሱ ያለንን ነው ምን ሆነው this is my body የሚለው ማንነታችንን ይቀይረዋል። ይህም ዛሬ ስንካፈል በዛ መንፈስ ነው። he has given us himself፣ ራሱን ነው የሚሰጠን ሁልጊዜ። ምክንያቱም እየወጣን ደግሞ አንዳንዴ እንደ ሰዎች እንቆሽሻለን። ፍጹም ማንነት ፍጹም ሰው የሆነ እሱ ነው እንጂ እኛ ፍጹም ሰዎች አይደለንም። ግን በድካማችን ያግዘናል። ፍጹምነት በጎደለው ቦታችን እየመጣ ጌታ በእግዚአብሔር ፊት እንደገና አድሶ ያቆማል። ሃሌሉያ! እስከ መጨረሻው ድረስ ለእኛ እንደዚህ እያማለደ የሚኖር ሊቀ ካህናት አለ። ትምክህታችን እሱ ነው። በሱ ደስ ይለናል። Jesus is here and he will continue to live with us። ምክንያቱም ሥጋዬ ነው የሚለው ስጦታው የሁል ጊዜ ሀብታችን ነው። የሁል ጊዜ ምግባችን ነው። የሁል ጊዜ ምሳችን ነው። የሁል ጊዜ ራታችን ነው። የማይቋረጥ መና እንኳን ከሰማይ ተቋርጧል በሆነ ጊዜ ላይ የማይቋረጥ የሕይወት እንጀራ ሆኖ ለዘላለም በእግዚአብሔር መንግሥት የሚያኖረን የኢየሱስ ክርስቶስ መገኘት ከኛ ጋር አለ። በሥጋ የመጣው ኢየሱስ ሁል ጊዜ ወደ ቤታችሁ ይመጣል። ኢቭን ልጆቻችሁ ላይ ይመጣል። This youth sometimes we are suspicious that will they make it? እነዚህ ልጆች አሁን ሰው ይሆናሉ ብላችሁ ልትጠይቁ ይችላላችሁ። አሁን ሰው የምትሆኑ ትመስላለች እቺ ይሄ አሁን ሰው ቢሆን ይመስላል ምናምን እንላለን አይደል? Why not? Because ፍጹም ሰው የሆነው ኢየሱስ በእነሱ ውስጥ አለ። ስለዚህ ለምን ሰው አይሆኑ? ሰው የሚያደርግ ኢየሱስ ሰው የሆነ አምላክ የሆነ ፍጹም ሰው የሆነ ፍጹም አምላክ የሆነ ጌታ ከኛ ጋር አለ። ስለዚህ be encouraged, not because the church is very strong or leaders are very strong or ገንዘብ ምናምን be strong and be joyful because the Son of God who is truly God and who is truly human is with you። እሱ ከእናንተ ጋር አለ። ሀብታችሁ እሱ ነው። እኔ ልሰጠው የምችለው ትልቅ መልእክት እሱ ነው። ኢየሱስ ድንቅ ነው። እንደሱ ያለ ማንም የለም። በሱ ጀምራችኋል፣ በሱ ትጨርሳላችሁ። እሱ ትናንትናም ዛሬም እስከ ለዘላለም ያው ነው። ሃሌሉያ! እንቆማለን፣ እንጸልያለን። ጌታ አባት ሆይ ስምህ ይባረክ። አሁን ደግሞ ወደዚህ ወደ ቅዱስ ምስጢር አገልግሎት ስንሄድ help us to be joyful። እንኳን ደስ አላችሁ ወገኖቼ። ኢየሱስ እዚህ አለ። ሃሌሉያ! ቤታችሁ አለ፣ ልጆቻችሁ ውስጥ አለ። ኢየሱስ እዚህ አለ። ነገም ከናንተ ጋር ይኖራል። ብዙ ነገር ይቀያየራል። የማይቀያየረው ኢየሱስ ከናንተ ጋር በእናንተ ሁኔታ ራሱን የሚገልጥ ጌታ አለ። In your situation, Jesus will be applicable። ከኃጢአት በስተቀር ኢየሱስ በአንቺ ህይወት ውስጥ በየትኛውም ስፍራሽ ይመጣል። መጥቶም ነገራችሁን ሁሉ ይቀይረዋል። ወርዶ ዝቅ ብሎ ከዚያ ከሰማይ ግን ያንን የአምላካዊ ኃይልና ክብር አምጥቶ
የህይወታችን ቋጠሮ ለሚፈታ ለጌታ ክብር ይሁን። ስለዚህ ከእናንተ ጋር ያለው ፍጹም ሰው የሆነው ብቻ አይደለም፣ ኃይል ያለው ኢየሱስ ነው። ሃሌሉያ! መለኮት ከሱ ጋር ያለ ኢየሱስ ከእናንተ ጋር ነው። ስለዚህ ሰው ስለሆነና በሰው ሰፈር ከኛ ጋር ስለተገኘ የተወሰነ ጉልበት ያለው አምላክ አይደለም። የማይመጠን የኃያላን ሁሉ ኃያል ነህ፣ የነገስታት ሁሉ ንጉስ ነህ፣ የጌቶች ሁሉ ጌታ ነህ ያልነው አምላክ የህይወታችንን ካርታ ሊቀይር በአምላካዊ ክብሩ ፍጹም ሰው ሆኖ በህይወታችን አድሯል። ስለዚህ ይሄ ውህደቱ ያስደስተን። ፍጹም የተዋሃደ አምላክ የሆነ ፍጹም ሰው የሆነ እሱ ደግሞ በህይወታችን መጥቶ ከኛ ጋር ጠልቆ ገብቶ ህይወታችንን ታሪክ የሚቀይር ስላለን በሱ ደስ ይበላችሁ። May the incarnation of Christ be the turning point in your life. በህይወታችሁ የመለወጣችሁ ትልቁ ምክንያት የቃል ሥጋ መሆን ይሁንላችሁ። ሃሌሉያ! ቤታችሁ ኢየሱስ ስላለ እንኳን ደስ አላችሁ። ኢየሱስ በዚህ ቤተክርስቲያን ስላለ ስሙ ይባረክ። ብቻችሁን አይደላችሁም። the king of kings በእናንተ ሁኔታ እዚህ ኮንኮርዲያ በሚባል ቸርች ውስጥ እንዲሁም ሊቪንግ ሆፕ በተባለ ቸርች ውስጥ እዚህ በከፍታ በዝቅታ ጥቂት በነበሩ ሰዎች እየሰራ ማንንም ሳይንቅ ከመሬት አንስቶ ወደ መሬት መጥቶ ቢያስፈልግም ስለኛ ሲል እጁ አፈር ጭቃ እንኳን ነክቶ ከኃጢአት በስተቀር ውርደትን ሁሉ ቀምሶ በውርደት ግን ያላስቀረን በአምላካዊ ክብሩ ውርደታችንን እየተካፈለ እኛን ወደ ክብር ያመጣ እሱ ስላለን ስሙ ይመስገን። በዚህ እውነት ጌታ ሆይ ዛሬም ወደ ህይወታችን እንድናስገባ እርዳን። ሥጋህን ስንወስድ በእውነትም ኢየሱስ ይለውጠናል ብለን ደምህን ስንወስድ ደሜ ነው ሥጋዬ ነው ስላልክ በዚህ ተቀይረን አንተን ይዘን ወደ ምድር ሁሉ እንድንወጣ ጸጋህን አብዛለን። በኢየሱስ ክርስቶስ ስም አሜን።